ከነሱ በላይ ነው እምጠላቸው ነው ያልኩት። በጣም ነው እምጠላቸው። ለምን መሰለ? ሰይጣን ይመቸኛል፣ አቋም አለው፣ ጥግ ይዟል። የተቸገርነው በአስመሳይ ማስመሰል ነው ክፉ which I hate። አሁን መሆን በፍጹም ላስመስል አልችልም። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله. الله سبحانه وتعالى أنت يمتشنيال كمتلو سيطان تنقل أنتنم إنيانم هلاتشننم يتربكا محمد علي برهان إيهو اللي تلقو چگر من مسألة 300 مصحف بمصحف አይደለም ነገር ግን እውቀትን ከትክክለኛው ምንጭ ካልወሰድ የሰው ልጆች ሁሉ ጠላት የሆነውን ሰይጣን ይመቸኛል ስትል ባገላለጽ ደረጃ ትገልጸዋለህ። አላህ Subhanahu Wa Ta'ala ምን አለ መሰለህ? هو عدوي ሰይጣን ማለት እኮ የኔ ጠላት ነው። وعدوكم የናንተም ጠላት ነው። فاتخذوه ያዙት عدوه ጠላት አድርጋችሁ ያዙት ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አንተ የአላህን ጠላት የሰው ልጆች ሁሉ ጠላት የሆነውን ሰይጣን ይመቸኛል አልክ። ምን ፈልገህ ነው ይሄን ሁሉ ያልከው ደግሞ ሲባል አንተ ምን አልክ? ዩሮፒያንስ የሚባሉት እነዚህ ምዕራባውያን የሰሩትን ስራ ሳይ አስመሳይነት ስላለባቸው ከአቡ ጀህልም ከይሁዳም የበለጠ እጠላቸዋለሁ እነሱን። ሰይጣን እኮ ይመቸኛል ጥግ ይዟል፣ አቋም አለው። የተቸገርነው በአስመሳዮች ነው። አስመሳይ የምትላቸው ማን ነው? ዩሮፒያንስን ነው። ሲጀምር እንዲህ አይነት ጅምላ ጨፍጨፋ ውስጥ ምን አስገባ? ሁለተኛ አየህ በስሜት መናገር። እኔ አሁን የራሴን አቋም ወደዋለሁ፣ አቋም ላይ ነኝ፣ በቃ እኔ ነኝ፣ እኔ ብለህ ሰይጣን ተጫወተበት። ለምን እኔ ያለው ማን ስለሆነ? ሰይጣን ስለሆነ። ሰይጣን ሲጀምር አቋም የለውም። ማስረጃ አሁን ተረጋጋ፣ ማስረጃ ተቀበል። አላሁ Subhanahu Wa Ta'ala ምን ይላል? ወኢዝ ዘየነ ለሁም الشيطان ሰይጣን ለአጋሪያን ለመካ ሙሽሪኮች ባሳመረላቸው ጊዜ አዕማለሁም መጥፎ ስራዎቻቸውን ወደ ጦርነት ሲወጡ ምን አላቸው? ወቃል ሰይጣን አላቸው ላ ጋሊበ ለኩም እናንተን እኮ የሚያሸንፋችሁ የለው አልየውም ዛሬ እኮ እናንተ በፍጹም አትሸነፉም ሚን ናሲ ሰዎች አያሸንፏችሁም ብሎ አበራታቸው። ማንን? ነብዩንና ሰራዊቶቻቸውን ሷሃባዎችን በፍጹም እኮ እነሱ እናንተን አያሸንፏችሁም አይዟችሁ አላቸው አጋሪያንን። ወኢኒ እኔ እኮ ደግሞ አላቸው ሰይጣን ጃሩን ለኩም ለእናንተ መከታችሁ ነኝ፣ አብሬያችሁ ነኝ፣ አይዟችሁ እጀግናችኋለሁ አለ። ከዛስ አላህ ምን አለቀጠልና ፈለማ ተራአቲል ፊአታን ሰይጣን ግን ባየ ጊዜ ሁለቱ ቡድኖች ሲጋጠሙ ማንና ማን? አጋሪያን የመካ አጋሪያን ቁረይሾችና በዚህ በኩል ደግሞ ሙስሊሞች ከመላእክቶች ጋር ነካሳ አላ አቂበይሂ ወደ ኋላ እኮ አፈገፈገ። ወቃል ከዛም አለ ኢኒ በሪኡን አረኔ የጸዳሁ ነኝ ሚንኩም ከናንተ አጋሪዎች እኮ የጸዳሁ ነኝ። ኢኒ እኔ እኮ አራ እመለከታለሁ ማላ ተረውን እናንተ ማታዩዋቸውን አማኞቹን ሊረዱ የመጡትን መላእክቶች እኮ አይቻለሁ። ኢኒ አኻፉላህ እኔ እኮ አላህን እፈራለሁ ብሎ ሸሸ። ስለዚህ ሰይጣን ታላቁ አስመሳይ ሆኖ ሳለ አንተ ምን አልክ? አቋም ይዟል፣ አያስመስልም፣ ጥግ ይዟል፣ ይመቸኛል ብለህ ጭራሽ ሰው የሆኑትን የአደም ልጆች የሆኑትን ዩሮፖችን ለመጥላት ስትል ባንተ ፍልስፍና ማለት ነው። እዚህ ጋር መጣህና ምን አልክ? የሸሮች ሁሉ ቁንጮ የሆነውን ሰይጣን ይመቸኛል አልክ። ሌላ አቋም እንደሌለው ደግሞ ምናየው በምን የተነሳ ነው? አባታችንን አደም ከእናታችን ሐዋ ጋር ያሳሳታቸው እኔ እኮ ላሳስታችሁ ነው የመጣሁት ብሎ ግልጽ አቋሙን ይዞ ነው እንዴ? በፍጹም ምን ብሎ ነው? ወቃሰመሁማ ኢኒ ለኩማ ለሚን ናሲሒን ማለላቸው እኮ ሰይጣን ምን ሲል ኢኒ እኔ እኮ ለኩማ ለናንተ ለሚን ናሲሒን በጣም መካሪያችሁ ተቆርቋሪያችሁ እኮ ነኝ ሲል አባታችንን አደምና እናታችንን ሐዋ በዚህ ደረጃ እኮ ያታለለ አታላይ ነው። እኔ እኮ ለናንተ በጣም ታማኝ የሆንኩኝ መካሪ ነኝ፣ እባካችሁ እቺን ዛፍ ብሏት ፍሬዋን ብሎ ነው ያታለላቸው። ስለዚህ አቋም የለውም። ሙሐመድ አሊ ቡርሃን እባክህን ተለከፍክበት በሽታ ውጣ። በጣም በሚገርም ሁኔታ ኮሜንቶቹን ገብታ አይታቸው ከሆነ ይህንን ቃለ መጠየቅ ያደረክበትን ሰዎች ሁሉ በደህና ሰውም አይደለም የጠሩ። ሁሉም ምን ሲሉ ነበር? ዳግማዊ ስብሃት ተከሰተ እንዴ ሲሉ ነበር። ስብሃት ገብረ እግዚአብሔር እንደሚታወቀው ሐሺሽ አጫሽ የነበረ ሰው ነው። ሐሺሽ በሚያጨስ ሰው እንደው ለአገር ለትውልድ ቁም ነገር ያመጣል በማይባል ሰው ነው የተሰየምከው። ራሱ እኔ ያልክና ምን አልክ? እንዳለ የምትናገራት የሰይጣን ንግግር ናት። ምክንያቱም ሰይጣን ስገድ ለአደም ተባለ። እኔ እኮ ከሱ የበለጥኩኝ ነኛል። እኔን ከእሳት ፈጠርከኝ፣ እሱን ከአፈር ፈጠርከው አለ። ስለዚህ እኔ የምትለው ቃል ናት ገደል የከተተችው። ነጥሬን ስጠቀለልልህ አቋም የሚባለው ሲጀምር የሚደነቀው በሐቅ ላይ ሲቆም ነው። ሶሃባዎች ይመቹኛል ልትል ነው የሚገባው።
በምን የተነሳ ያ ሁሉ መከራ እየደረሰባቸው ያ ሁሉ ስቃይ እየደረሰባቸው ቢላል ድንጋይ እስኪጭኑበት እዛ አረቢያ በረሃ ላይ እሱ ግን ምን አለ? አሐዱን አሐድ አቋሜ ነው፣ አንድ አምላክ አላህ ነው አለ። አቋም የሚባለው ይሄ ነው። አንዲት ሴት ብድግ ብላ እኔ በህይወት እስካለሁ ድረስ ዝሙት እየሰራሁ ነው የምተዳደረው፣ አንድ ድሬድ ደግሞ ብድግ ብሎ በህይወት እስካለሁ ድረስ ሐሺሽ እያጫስኩ ነው ምኖረው ቢል እነዚህ ሰዎች ይመቹኛል፣ አስመሳይ አይደሉም እንደ አውሮፓያኖቹ ትላለህ። የሚያሳዝነው ግን አያችሁ እዛ የተሰበሰባችሁ ሰዎች ምን እንደተባለው አለይሰ ሚንኩም ረጁሉ ረሺድ፣ ከእናንተ ውስጥ ቅን የሆነ አንድ አምላክን የሚፈራ ሰው የለምን? ሰይጣን ይመቸኛል ሲል አቁም አትሉትም? አላህ በአደባባይ እየታመጸ የተማርን ሰዎች ነን ብላችሁ እዛው ተሰብስባችኋል። አገራችን ላይ በሉት ዓለም ላይ በሉት አለ ለሚባል ደም መፋሰስ፣ አለ ለሚባል ኮራፕሽን፣ አለ ለሚባል አስመሳይነት ከጀርባ ያለው ማን ነው? ሰይጣን ነው። ስለዚህ ሙስሊሞች ሆይ ከዚህ ግለሰብ ተጠበቁ። ይሄ ሰውዬ ትክክለኛ የሆነ የእስልምና መድኃኒት ሊያገኝ ይገባዋል። ታሟል። ስለዚህ እንንቃ፣ አንሸወድ። አላሁ ስብሓነሁ ወተዓላ መጨረሻችንን ያሳምርልን።